ፍሪ አክሱም ጽዮን ፍሪ ነሽ እና ስማ አንተ ታውቃለህ፣ ይስር ታውቃለህ። አይ እሺ፣ እናመሰግናለን ስለመጣ መልካም ጊዜ ነው። ይስር ታውቃለህ። እሺ፣ ጥያቄ ያለው ክርስቲያን ካለ ይቀጥል። ኮሜንት ላይ ምንም አትናገሩት። ሰላም እንዴት ነው? አልሐምዱሊላህ። እንዴት ነህ? እንዴት ነህ? አልሐምዱሊላህ። እሺ፣ ዛሬ እኮ በፍቅር እናወራ ብዬ እኮ ነው። ጥያቄ ምንድን ነው ናቲ? አታስወጣኝ። እሺ፣ ወደ ጥያቄ ሲሄድ ነቢዩ መሐመድ ይዋሻል ወይስ አይዋሽም የሚለው ላይ ምን ብለህ ትወስዳለህ? ጨረስክ? መመለስ ከጀመርኩ እንዳታስቆመኝ፣ ጥያቄህን ጨርስ። አይደለም መጀመሪያ ይህን ብቻ ትመልስልኛለህ። ይዋሻል ወይስ እንድነግርህ እኮ ነው። ይህም ብቻ ሳይሆን ልክ ጥያቄህን እስክጨርስ እድል ሰጠሁህ። ፍሬ ብለህ ጠይቅ። መመለስ ስጀምር ደግሞ የንጽጽር ቤት መጠን ስለማነሳ ይቀጥል። እሺ፣ ነቢይ ምን ብሎ ተናግሯል? አንደኛ በእኔ ላይ ውሸት የተናገረ ገሃነም ይገባል ብሏል። አንተም እንዳትዋሻ አንድ ጥያቄ ነው የምጠይቀው። የቱ ጋር ነው እንደሱ ያሉት? ና ትልቁ ላይ ነህ፣ ክፈት። የማ ምን ተሰራችው? የነቢይ መቃብር ላይ ትልቁ ላይ ነህ፣ ክፈት። አይደለም እንደሱ ያሉበትን አውጣ። ቆይ ከመጀመሪያ ዋሽ አይደለም። ስልክ አልያዝኩኝም፣ ስልክ ትርፍ አልያዝኩኝም። አዳምጠኝ። ነቢይ ምን ብለዋል? አዳምጥ። እኔ ይዣለሁና አዳምጥ። እሺ አዳምጥ። እሺ አንተ ስለ አምላክ 5 ደቂቃ አውራ። ተረጋጋ። አሁን የተናገርከው ንግግር ማስረጃ አውጣ። የቱ ጋር ነው ያለው? ከመጀመሪያው ውሸት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጀመረ። ራሱ ውሸታ መሆኑን በአንድ ጥያቄ ገና ያስኩት። ከመጀመሪያው የቱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ያሉት? ና እኔ ስልክ ይዣለሁ። እሺ አሁን አይዋሽም ይዋሻል ነው የምትሱም ብቻ መልስ። የቱ ጋር ነው አሁን ለተናገርከው ውሸትም ወማን ውሸታም እንደሆነ ከመጀመሪያው ጀምር። ካንተ ውሸት አይደለም። ስለዚህ ዋሽተሃል አይደል? አንተ አሁን አክሱም ጽዮን ማርያም የተሰራችው አንዴ ተረጋጋ። አዳምጥ። ቆይ እሺ አታዳምጥ። አንዴ አትበለኝ። ማስረጃ ላይ የተባልከው ለተናገርከው አሁን እሺ ነቢይ እንደዚህ አላለም? በእኔ ላይ ውሸት የሚቀጥፍ ገሃነመ እሳት ይገባል አላለም? የቱ ጋር ነው እንደሱ ያሉት? አላለም ብለዋል። የቱ ጋር ነው ያሉት? አትጠይቀኝ። አሁን ቀደም እሺ አንተ አሁን ራሱ ስለ ካርኩ ክዳል ማለት ነው። የቱ ጋር ነው ማስረጃ? ስለዚህ እኮ ጥሩ እኮ ነው። አንተ እኮ አሁን አባባል አላለም ማለት ጥሩ ነው። ምክንያቱም ነቢይ የካርክ ስለሆነ። ወደ ቀጣይ ጥያቄ ሂድ። ከዚህ በኋላ ስትናገር በጣም ደስ ይለናል። አሁን ለተናገርኩት ተናገርኩ። አዳምጥ፣ ተረጋጋ። እሺ በጣም ደስ ይለናል። በኋላ ግን ለምትናገረው ማስረጃ እያዘጋጀ እሺ። ቀጥል። አሁን ወደ ቀጣዩ ውሸት ሂድ። እሺ በጣም ጥሩ። ምክንያቱም ስለ እንትና ስላደረክኝ ወደ ቀጣይ ጥያቄ ልላፍ። አክሱም ማርያም የተሰራችው የነቢይ መቃብር ላይ ነው ብሎ ተናግሯል። ነቢይ የትኛው ማስረጃ? አንድ ማስረጃ ሊሰጠኝ ይችላል? የትኛው ነቢይ ላይ ነው? እኛ ቤተክርስቲያን አክሱም ማርያም የሰራ ነው። የሚለውን አሳየን። አይደለም ማስረጃ አምጣ። አንተ አሳየኝ እንጂ አንተ አሁን እየዋሸኝ ነው። ጤነኛ አይደለም እንዴ? የቱ ጋር ነው እንደሱ ያሉት? አትቀበልም? የንግግር ነቢይ ንግግር የቱ ጋር ነው? ልቀበልህ እኮ ነው። አትቀበልም የተባልከው ማስረጃ ሁላችሁ ታዘቡ። ሙስሊሞች እህቶች ከስር ያላችሁ ጤነኛ አይደለም እንዴ? አሁን ለተናገርከው ማስረጃ ጅል ነው እንደ ፈጣሪ። ስልክ አልያዝኩኝም አልኩህ እኔ ይዣለሁኝ። ቁጥሩን ብቻ ነገር ላግዝ እኮ አይደለም። አዳምጠኝ እሺ። የነቢይ ንግግር ትቀበላለህ ወይስ አትቀበልም? እሺ እሱም ብቻ ማለት እቀበላለሁኝ። የቱ ጋር ነው? ለየው እስኪ ስጠኝ። ለምን በማስረጃ አይመጣም እኮ? ካሳየው ምን እምነትን ተለቀህ ትወጣለህ? አዎ ለቀህ እወጣለሁ። ያው አክሱም ለቀህ ትወጣለህ እምነትን? አዎ ለቀህ እወጣለሁ። እሺ ሌላ ውሸትም ከጨመርኩልህ ለቀህ ትወጣለህ። ሌላ የዋሸበት ነቢይ ማለት ነው። አዎ ለቀህ አዎ ና አውጣ ማስረጃ። ሁለተኛ ውሸት ብያቸው ነበር አይደለ? የመጀመሪያ አንደኛ ውሸት ማስረጃ ነው። እሺ እሺ ልንገርህ አውጣ። ልንገርህ እሺ ልንገርህ አውጣ። ልንገርህ አይ ላውጣ ነው። ልንገርህ አውጣ። ልንገርህ ላውጣ ነው። ቡሃሪ እሺ አድርጎ 1341 አክሱም ጽዮን ማርያም ላይ 1341 ቁጥር ላይ ነቢያቶች፣ እስኪ ተረጋጋ። አክሱም ጽዮን ማርያም ላይ ነቢያቶች መቃብራቸው ይገኛል እዛ ብሏል ነው ያለ። እሺ ቡኻሪ ስንት ነው ያልከው? ልንገርህ እንዴት እንዳለ
አዳምጥ። ቡሃሪ 1341 አክሱም ጽዮን ማርያም ቤተክርስቲያን ላይ እኮ እንደዛ አይደለም ያለ። አዳምጥ እሺ፣ አንድ ጊዜ ለምን አታዳምጥ ብለሃል ቅድም። ሀሳብህንማ እንዳትቀይር። ለምን ዋሸ እኮ አይወለህ ካሁን በኋላ ለምን ዋሸ? አውራና ላውራሽ ይኸውልህ አይሰማም እንዴ? አሁን ማን ውሸታም እንደሆነ ልናሳይህ ነው። ያው ልገልጥልህ ነው። አንተን ግለጥ ብዬ አላስገድድም። ምን ላውጣለህ ነው? ቁጥር ስንት ነው ያልከው? አይደለም ነብይ እኮ እንደዛ ብሎ አንተ ማስረጃ አምጣልኝ። የትኛው ነብይ? ቡኻሪ ስንት ነው? ቡኻሪ 1341 1341 እንዴ? እሺ ተረጋጋ፣ ላውጣለህ። ነብይ እንደዚህ ብሎ አንተ ሰውዬ ስነ ስርዓት። አንተ ግን የምታመጣልኝ ማስረጃ ልንገርህ። ለመጨረሻ ጊዜ ነው ዛሬ የማስተናግድ። ነብይ ምናምን እያልክ አትደጋግም። በቃ እኮ ላዳምጠኝ አንድ ጊዜ ላወጣለህ። አንደኛ ታድርግ። ጤነኛ አይደለም እንደ ፈጣሪ ስርዓት የላችሁ። ግን ላወጣለህ ነው 1341 ላይ ላወጣለህ ነው። እሺ ተረጋጋ። አንድ ሺህ ቆይ ላወጣለህ ነው። ማስረጃ ላወጣለህ። ተረጋጋ፣ ቀስ በል። ያው ላግዝህ ነው 1341 ያው ላወጣሁልህ ና ጨርሻለሁ። አሁን እያነበብክ አስረዳህ። የትኛው ላወጣለህ? አረበኛ ወይስ እንግሊዝኛ? ያው አንብብልህ። አንተ አስረዳን። አንተ ነህ ማስረጃ ያመጣኸው። አንተ አስረዳን እኮ አንተ አስረዳን። አታውቅም አላውቅም ብለህ ድምፅህን ከፍ አድርገህ ንገራቸውና ከዚያ ላስረዳ እኮ ራስህ ደግሞ አይዋሽም ብላ ይለ እንደማይዋሽ እውነቱን ይሄ አሁን እንግዲህ ኡስታዛችሁ ነው እንግዲህ የራሱ ነው ማለት ያለበት። ኡስታዝ ይከበራል። ስለዚህ ጭራሽ ስነ ስርዓት የለም። ወላሂ ከዚህ በኋላ እዚህ ቤት አትገባም። ምንም ስርዓት የለውም። አያችሁ አይደለ? ያው ወጣንልህ። አስረዳን። የቱ ጋር ነው አክሱም ጽዮን ማርያም የሚለው? የቱ ጋር ነው አክሱም ጽዮን ማርያም የሚለው? የቱ ጋር ነው? ከታች ተገለ ነብዩ ማዳል ይላል። አሳየና አክሱም ጽዮን ማርያም የሚለው የቱ ጋር ነው? ጥቅስ እሺ የሚላል ግን አሳየው አላነብም አለ። በቃ ሁለተኛ እዚህ ቤት አድርገሽ እንዳታስቀምጥ። ምንም ማድረግ አይቻልም። ያው ክርስቲያኖች ሲያያቸው ነው። ስርዓት የሚባል ነገር የለም። ነቢዩ መሐመድ ኮሜንት ላይ እንዳትናደዱ፣ እንዳትሳደቡ። ማንኛውም ሙስሊም የትኛውም ቦታ ላይ ሲሳደቡ ብትሰሙ በቃ እለፏቸው። ለማንኛውም አክሱም ጽዮን ማርያም ላይ እዛ በቤተ ክርስቲያን የነብያት መቃብር አለ ብለዋል ነው የሚለው። ጭራሽ አክሱም ጽዮን ማርያም የሚል እዚህ ቦታ ላይ የለም። አክሱም ጽዮን ማርያም የሚል የለም። ምን እንደሚል ተመልከቱ። ላንብብላችሁ። حدثنا إسماعيل قال حدثنا مالك عن هشام عن أبيه عن عائشة رضي الله عنها قالت لما اشتكى النبي صلى الله عليه وسلم ذكرت بعض نسائه كنيسة رأيناها بأرض الحبشة يقال لها ماريا، وكانت أم سلمة وأم حبيبة رضي الله عنها أتتا أرض الحبشة فذكرتا من حسنها وتصاوير فيها، فرفع رأسه فقال أولئك الذين إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ወደ ሀበሻ ወደ ኢትዮጵያ ስደት ሂዱ ብለው ልካቸው ነበረ። የዛኔ በዛች ሀገር ላይ ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ ብለዋቸው ነበር። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ከእርሱ ዘንድ ማንም የማይበደልባት ፍትሐዊ የሆነ ንጉሥ ይገኛልና ብለው ወደዚያ ልከዋቸው ነበር። በዚያ በቆዩበት ቆይታ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ኡሙ ሰለማ አንዷ ከተሳደደችዋ መካከል ነበረች። የዛኔ ከባሏ ከአቡ ሰለማ ጋር ነበር የመጣችው ወደ ኢትዮጵያ። አቡ ሰለማ እዚሁ ኢትዮጵያ ላይ ይሞትባታል። ከዚያም ኡሙ ሰለማ ወደዚያ ትመለሳለች። በተመለሰች ጊዜ በጣም ተሰብራ ነበር፣ በጣም አዝና ነበር። ገብቷቸዋል። ብቸኝነት ተሰምቷት ነበር። ይቺ አማኝ ሴት ለዲኗ ስትል መስዋዕት ከፍላለችና አላህ ስብሐነሁ ወተዓላ ብቻዋን ሊተዋት አልፈለገም። ይልቁንስ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በትዳር እንድትኖር አዘዘ አላህ ስብሐነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ይችን ሴት የተሰበረች ሴት፣ የተጎዳች፣ በባሏ ምክንያት ያዘነችን ሴት ባል ሚስት አድርገው ያዟትና እንዲያጽናኗት ተደረጉ። ከዚያ በኋላ በቤታቸው በኖረች ጊዜ ሐበሻ ላይ ስትቆይ ጊዜ አየችውን ነገር ተናገረች። ተመልከቱ። ምንድን ነበር ያለው ሰውየው? አክሱም ጽዮን ይላል ብሏል። ጭራሽ አክሱም የሚል የለም፣ አክሱም ጽዮን የሚባል ነገር የለም ሐዲሱ ላይ። ገብታችኋል አይደል? አክሱም ጽዮን የሚል የለም። ይሄ ከራሳቸው አምጥተው የለጠፉት ነገር ነው።
የሆነ ከዚያች ሀገር ያሉ ህዝቦች ጋር ጥላቻ እንዲኖራቸው ለነቢ ሰለላሁ ዐለይሂ ወሰለም ድራማ እየሰሩ ነበር፣ በቅርብ ጊዜ ማለት ነው። ይህን ሐዲስ እያነሱ ጭራሽ አክሱም የሚል አለ ያለ እያለ ነው። አክሱም የሚል የለም እዚህ ጋር አክሱም የሚል የለም። ምንድነው የሚለው? ምን ይላል? ለመሽተከ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ህመም በተሰማቸው ጊዜ ማለት የመጨረሻ ህይወታቸው ላይ ሊሞቱ ባሉ ጊዜ ማለት ነው። ከዚያ በኋላ ምን ይላል? ዘከረት አወሳች ባዕዱ ኒሳኢሂ ከፊል ሚስቶቻቸው ከሚስቶቻቸው መካከል ማነች? እርሷ ኡሙ ሰለማ ነች። ወደ ኢትዮጵያ መታ የነበረችዋ ከኒሰተን ቤተክርስቲያንን ረአይነሃ ያየቻት የሆነች ቢአርድ ልሐበሻ በሀበሻ ምድር ላይ ያየቻትን ቤተክርስቲያን አወሳች። ከማን ዘንድ? ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና አተታ አርድ ልሐበሻ ይቺ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ወደ ሀበሻ ምድር የመጣች የሆነች እና ከነቢ ሰለላሁ ዐለይሂ ወሰለም ዘንድ አወሳች። ምን እያለች? ምን ይላል? ዩቃሉ ለሃ ማርያ ያቺ ቤተክርስቲያን ማርያ ትባላለች። ወካነት ኡሙ ሰለማ ወኡሙ ሐቢባ እነዚህ ወደ ሐበሻ የመጡት የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ማን ነበሩ? ኡሙ ሰለማና ኡሙ ሐቢባ ነበሩ ማለት ነው። ኡሙ ሰለማና ኡሙ ሐቢባ ነበሩ። ከዚያ በኋላ ምን ይላል? ረዲየላሁ ዐንሃ አተተል ሐበሻ ፈዘከረተ አወሱ እነዚህ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ለነቢ ሰለላሁ ዐለይሂ ወሰለም አወሱላቸው። ምንድነው ያወሱላቸው? ሚን ሑስኒሃ የቤተ ክርስቲያኗን ማማር። ያ ማለት ሲያዩ ጊዜ እጅግ በጣም አስውበውታል ቤተክርስቲያናቸው እነዚህ ሰዎች። ወተሳውር ፊሃ በእርሷ ውስጥ ደግሞ ያዩትን ስዕላ ስዕሎች ምስሎች ማለት ነው። እንግዲህ የጻድቃን የቅዱሳን ምስል እያሉ በውስጧ ይስላሉ አይደለ? እነዚያን ያዩትን አወሱ ቦታቸዋል። በዚያ ላይ ያለውን የእስልምናን አቋም ከነቢ ሰለላሁ ዐለይሂ ወሰለም ይሰሙ ዘንድ ነው ይህን ነገር ያወሱት። ፈረፈዐ ረእሰሁ ነቢ ሰለላሁ ዐለይሂ ወሰለምም ራሳቸውን አነሱ፣ ታመው ነበረ። ከፍ አደረጉና ፈቃል እንዲህ አሉ። ተመልከቱ፣ ነቢ ሰለላሁ ዐለይሂ ወሰለም ታመው ቢሆንም ራሱ የአላህና የአላህ ህግ የአምላክ ህግና ስርዓት ተጥሶ ካዩ እንዲሁም ለአምላክ የሚገባ ስልጣን ለፍጥረታት ተሰጥቶ ካዩ የዛኔ ከራሳቸው ህመም በላይ ይሆናል ያ ነገር። ለአላህ በጣም ይቀናሉ ነቢያቶች፣ የአምላክን ክብር በጣም ይቀናሉ ለእርሱ እና ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፈረፈዐ ረእሰሁ ራሳቸውን አነሱና ፈቃል እንዲህ አሉ። ኡላኢከ አሉ እንግዲህ በጥቅሉ የክርስቲያኖችን አመለካከት እየገለጹ ነው። ነቢ ሰለላሁ ዐለይሂ ወሰለም ክርስቲያኖች ምን ያደርጋሉ? በቤተ ክርስቲያናቸው ላይ የነቢያት የጻድቃን የቅዱሳን ብለው እነዚህን ምስሎች ይስሏቸዋል፣ የመላእክት ስዕሎች እያሉ ገብታቸዋል። እነዚያን ሙሉ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥቅላዊ የአመለካከት መንገዳቸውን እየገለጹ ነው። ኡላኢከ እነዚያ ኢዛ ማተ ፊ ሚንሁም አረጅሉ ሷሊህ ከእነርሱ አንድ ጻድቅ የሆነ ሰው ብለው የሚያስቡት በሚሞት ጊዜ በነው ዐላ ቀብሪሂ መስጂዳ በእርሱ ቀብር ላይ ቤተ አምልኮን ይሰሩበታል አሉ ገብታቸዋል። ثم ከዚያም በኋላ ሰወሩ ፊሂ ቲልከ ሱራ የዚያንም ጻድቅ ሰው ብለው የሚያስቡትን አካል ምስሉን ይስሉበታል አሉ ገብታቸዋል። ይሄ ቤተክርስቲያናቸው ላይ ያለ ነገር ነው ገብታቸዋል። የኢየሱስ ክርስቶስ የማርያም የገብርኤል የሚካኤል እያሉ ከመላእክትም ከሰዎችም ጻድቅና ቅዱስ ብለው የሚያስቧቸውን አካሎች ይስሉባቸዋል። ኡላኢከ ሽራሩል ኸልቅ እነዚህ የፍጥረት ሁሉ መጥፎ ጨረስክ አንዴ ግን ታርክ ኡላኢከ እነዚህ አሉ ሽራሩል ኸልቅ ዐንደላህ እነዚህ ከአላህ ዘንድ የፍጥረት ሁሉ መጥፎዎቹ ናቸው አሉ። የፍጥረት ሁሉ መጥፎ ያትበላቸው ምንድነው? ለአምላክ የሚገባን ስልጣን ለፍጥረታት በመስጠታቸውና ይህንን ክህደት በማድረጋቸው ማለት ነው። ይህንን ኃጢአት በማድረጋቸው ይሄ ነው እና እዚህ ቦታ ላይ ምን ነበር ያለው? በነቢያቶች የነቢያት ቀብር ላይ ይሰሩባቸዋል ምናምን ይላል። ለአንድ እዛ የሚል አንደኛ የለም። ሁለተኛ አክሱም ጽዮን ማርያም የሚባል ቤተክርስቲያን ላይ ለአንድ እዛ አክሱም ጽዮን የሚል የለም እዚህ ቦታ ላይ። እንዳጠቃላይ ያለው ነገር ይሄ ነው። አትዋሹ። የተነገራችሁ ነገር እውነት አይምሰላችሁ። ጭንቅላታችሁ የምትሞሉት ውሸት ነው። ቢያንስ ይሄንን በምትጠየቁ ጊዜ ማስረዳት የማስችሉት የሆነ ነገር ነው። እያያችሁት ነው። ይህን ይመስላል። ጥያቄ ያለው ክርስቲያን ካለ በጠይቅ ይችላል። አላህ ይምላል ወይ በሚለው ጠይቄ ነበረና መልስ ሳልሰማ ነው የወረድኩት። አዎ አላህ ስብሐነሁ ወተዓላ ይምላል እኮ። አላህ ጌታ ሆኖ እንዴት ሊምል ቻለ? አምላክ ይምላል። አምላክ አላህ ስብሐነሁ ወተዓላ ይምላል። የሚምልበት ምክንያት ከመሐላው በኋላ ለእኛ ልዩ ትኩረት እንድናደርግ ዘንድ ታላቅ መልእክትን ሊያስተላልፍ ሲፈልግ ጊዜ ነው።
አንድ አካል በቀጥታ ዝም ብሎ ከሚነግራችሁና ምሎ ከሚነግራችሁ ይበልጥ መልእክቱ ላይ ትኩረት የምትሰጡት ምሎ ሲነግራችሁ ጊዜ ነው። ለዚያ ነው የአንተ ክርስቲያን እንደመሆንህ መጠን ይህ ቤት የንጽጽር ቤትን ጭምር ነውና እግዚአብሔር ይምላል። ምን ትላለህ? ለምንድን ነው የሚምለው? እያልኩ ያለው እሱ አዋቂ፣ ሁሉን ነገር አዋቂ፣ ሁሉን ነገር ፈጣሪ ሆኖ እንዴት አላህ ለህዝቡ ወይም ለምዕመናኑ እንዴት ሊምል ይችላል? እኔ እውነተኛ ነኝ ብሎ እንዴት ሊናገር ይችላል ነው እያልኩ ያለው። ነገር የለም። አዋቂ ስለሆነ ለምን ይምላል? ከማወቅ ካለማወቅ ጋር የሚያገናኘው ነገር የለም አልኩ። መልእክት ከባድ መልእክት ሊያስተላለፍ ሲፈልግ ጊዜ አንድ አካል ሎጂካዊ መልስ ነው የፈለግ አይደል? ሲምልልህ ጊዜ ይበልጥ ያን ነገር ትኩረት እንድታደርግ ያደርጋል። አምላክ አላህ ስብሐነ ወተዓላ ይበልጥ ለነገሩ ከባድ ነገር ሊነግረን ሲፈልግ ጊዜ ምሎ ያሳይ ይነግረናል። ያ ነው እና ስለዚህ ይህ ነው ከእስልምና ያለው መልስ። እግዚአብሔር ይምላል። ለምንድን ነው የሚምለው? መዳብ ኦኬ፣ እሺ፣ እንደዛ ከሆነ መልሱ እሺ። አንድ ጥያቄ አለኝ ደግሞ ሁለተኛ ልጠይቅና ምን እንዳልኩኝ እግዚአብሔር ይምላል እያልኩኝ ነው። ሁሉን አያውቅም ማለት ነው። አንተ ባስቀመጥከው ሚዛን መሰረት እንደሚምል ላሳይህ አይደለም። እኔ እያልኩ ያለው እኮ ማስረጃ ከእናንተ ነው ያየሁት። ከእናንተ ማስረጃ ነው የምትሰጠኝ ይችላል። አታዳምጥም? እግዚአብሔር ይምላል። ለምንድን ነው የሚምለው? እኔ እኮ እያልኩ ያለው ከቁርአን ላይ ያለውን ነው የነገርኩ። አላህ ለምንድን ነው የሚምለው ነው? ጠይቀኝ ነው አይደለ? በቃ ቀጣይ ጥያቄ ምንድን ነው? እግዚአብሔር እኮ ስለ እስልምና በፍጡር የሚምላል በራሱ የሚምላል ገብቶሃል አይደለ? እግዚአብሔር በራሴ ይምላል። እግዚአብሔር አንደኛ፣ ሁለተኛ በያዕቆብ ክብር ይምላል። በጣም በርካታ ቦታ ላይ ይምላል እግዚአብሔር። የሆነ ጥያቄ ስጠይቁ ጊዜ ቢያንስ የተሻለ ነገር ይዛችሁ ለመምጣትና ለማወቅ ሞክሩ። ገብቶሃል አይደል? የሚምለው ሁሉን ስለማያውቅ ነው ወይ ያልክ፣ እንደሱ ከሆነ በመጽሐፍህ ላይ እግዚአብሔር ይምላል ሁሉን አያውቅም ማለት ነው እያልክ ነው። ገብቶሃል አይደል? ለማንኛውም ይሄን መመለስ አልፈለግክም፣ መስማትም አልፈለግክም፣ መናገርም አልፈለግክም። አልፈዋለሁኝ። ወደ ቀጣይ ጥያቄ ሂድ ካልፈለግ አላስገድደህ ነው። ኦኬ፣ ወደ ሁለተኛው ጥያቄ ልሂድና በዓለም ላይ ልጅ ሲወለድ ሙስሊም ነው ብለህ ታስባለህ? ማሰብ ሳይሆን አምናለሁ እንጂ ማስረጃ ቃል በቃል ከፈለግ ካሳያለሁ። ኦኬ፣ እንደዛ ከሆነ ከተወለዱ በኋላ ራሳቸውን ካወቁ በኋላ ለምንድን ነው እስልምናን ጥለው ወደ ሌላ ሃይማኖት ሊሄዱ የቻሉት? እንግዲህ የራሳቸው ነፃ ምርጫ ፈቃድ ስላላቸው የራሱን ነፃ ምርጫ ፈቃድ ተጠቅሞ ሰው ያምጻል፣ ኃጢአትን ያደርጋል። ከትልቁ ከኃጢአት መካከል አንደኛው እስልምና ለቆ መውጣቱ ነው። ነፃ ምርጫ እስልምና ትክክለኛ ሃይማኖት ከሆነ እንዴት ነው ከእስልምና ወደ ሌላ ሃይማኖት ሊሄድ የቻሉት ብለህ ታስባለህ? የራሱን ነፃ ምርጫ ፈቃድ ተጠቅሞ የራሱን ነፃ ምርጫ ፈቃድ ይጠቀምና ሰው ምርጫውን ይይዛል። ልክ አይምሮ ሲበስል ጊዜ የዛኔ በቃ ይሄን አላመንኩበትም ብሎ ሊወጣ ይችላል ሰውየው። ከዚያ ነው። እሺ፣ ሰላም አለይኩም። ምን ታድርጊያለሽ? እስልምና ማለት ምን ማለት ነው? ጨርስልህ። ኢስላም ማለት በአንድ አምላክ ማመን እና እርሱን መገዛት። ኦኬ፣ በአንድ አላህ ማመን ማለት ነው። እሺ፣ በሱራ 1678 ላይ አላህም ከኔ ጋር ነህ? በሱራ 1678 ላይ አላህም ከእናታችሁ ሆዶች ምንም የማታውቁ ሁናችሁ አወጣኋችሁ ይላል። ምንም ካላወቁ እንዴት አንድ አላህ መሆኑን ያውቃሉ? የማታውቁ አለ እንጂ የማታምኑ አላለም። ስለዚህ እውቀት እያለ ያለው አንድ አምላክ በማን አምላክ አላህ ስብሐነ ወተዓላ በነቢያት ላይ የሚያወርደውን ሕግና ስርዓት የማያውቁ ሆነው አወረዳቸው ማለት እንጂ እንደው ስለ አምላክ ያንን ዋናውን እውቀት ስለ አምላክ ያንን ሳያምኑ አወጣቸው ማለት አይደለም። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሲደረጉ ጊዜ ነው እውቀትን የተሰጡት። ወዐለመከ ማ ለም ተኩን ተዕለም ይላል። የማታውቀውን ነገር አሳወቅኩ ይላል።
የማያውቁት ነገር ምንድን ነው ከተባለ ስለ አምላክ ነው ወይ? ላ አይደለም። አምላክ አላህን በደንብ ያውቃሉ፣ ግን ህግጋቱን አያውቁም ነበር። ያ ማለት እንዴት መጾም እንዳለባቸው፣ ምን ያክል ጊዜ መስገድ እንዳለባቸው፣ ሐጅ እንዴት ማድረግ እንዳለባቸው፣ ዑምራ እንዴት ማድረግ እንዳለባቸው ይህን ህግና ስርዓት ነቢይ ተደርገው ተመርጠው ግልጠተ መለኮቶች ሲሰጣቸው ጊዜ እዛኔ ነው ያወቁት። ከዚያ በፊት ግን አያውቁትም ነበር። ገብተዋል። ግን ያ ማለት አምላክን አያውቁም ማለት ነው ወይ? ላ አይደለም። ስለዚህ አንድም ህፃን ልጅ ከመወለዱ በፊት በአምላኩ በአላህ ያምናል፣ ያውቃል። ከዚያ በኋላ ግን ከተወለደ በኋላ ነው ህግጋቶቹን ሲማር ጊዜ የሚያገኛቸው። ከመወለዳችን በፊት በመንፈሳዊ ዓለም ሳለን እንግዲህ ሰው የሁለት ነገር ውቅር ነው፣ የመንፈስና የስጋ ውቅር ነው። ገብቷቸዋል። ስጋችን የሚሰራው በእናቶቻችን ማዕፀን ነው። ነፍሶቻችን ግን ከዚያ በፊት ቀድመው ተፈጥረዋል። መቼ ነው ነፍስ የተፈጠረችው? አዳም በተፈጠረበት ጊዜ ወደ አምላክ አላህ ስብሐነሁ ወተዓላ የአዳምን ዘር ሁሉ እስከ ዓለም ፍጻሜ ድረስ ያሉትን በነፍስ ደረጃ የዛን የፈጠራቸው። የት ይገኛሉ ከተባለ በአንደኛው ሰማይ ላይ ይገኛሉ። አምላክ አላህ ስብሐነሁ ወተዓላ ታዲያ አዳምን ከፈጠረ በኋላ የእርሱን ዘሮች ከጀርባው ከፈጠረ በኋላ ምን አደረገ? እነዚህ ነፍሶች ሁሉ አናገራቸው። ገና በመንፈስ ዓለም ሳሉ ማለት ነው። ምን የሚል ቃል አናገራቸው ከተባለ ስለ ራሱ አምላክነት አለስቱ ቢረቢኩም አላቸው። እኔ ጌታችሁ አይደለሁምን አላቸው። ታዲያ የአዳም ልጆች ሁሉ የዛኔ ምን አሉ? ቃሉ በላ፣ አዎ በእውነትም ጌታችን ነህ ብለው አምነው መስክረዋል። ስለዚህ በእናታቸው ስጋ ሳይሰሩ በፊት በመንፈስ ዓለም በአንድ አምላክ በአላህ ያውቃሉ፣ ያምኑ ነበር። ታዲያ ያንን ለምን ረሳን? ለምን ረሳን አይደለ? አንድን ነገር መርሳትህ ያን ነገር አለመከሰቱን አያሳይም። የዛሬ 5 ዓመት 6 ዓመት የሆነ ሰው መንገድ ላይ ያገኘህና መዳብ እንዴት ነህ ደህና ነው ወይ ሰላም ነው ወይ ብሎ አለፈ። ከ5 ዓመት በኋላ ዛሬ መጣና እንዴት ነህ ከ5 ዓመት በፊት እኮ ተገናኝተን ነበር አለ። አይ ረስቼዋለሁኝ አልክ አንተ። ኦኬ ስለረሳው ያን ሰው አልተገናኛችሁም ማለት ነው? ላ ተገናኝታችኋል። ተገናኝተሃል። የልጅነትህን ከእናትህ መወለድህን ማን ነው የሚያስታውስ? ስትወለዱ ታስታውሳላችሁ? ላ አናስታውስም። ኦኬ ስላላስታወስን አልተወለድንም ማለት ነው? አልተከሰተም ማለት ነው ያ ነገር? ላ ያን ነገር አለማስታወሳችን አለመከሰቱን አያሳይም። የህፃንነት እድሜያችንን ተወልደን ከዚያ በኋላ ስንጠባ ምናምን አናስታውስም፣ አናውቅም። ያ ማለት ግን አልጠባንም ማለት ነው? በቃ ዝም ብለን ነው አድገን እንትን ያልነው ከፍ ያልነው? ላ እንደዛ ማለት አይደለም። ገብቶሻል አይደል? ስለዚህ ያን ነገር አለማስታወሳችን ነገሩን አለመከሰቱን አያሳይም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በእናቶቻችን ስጋ ሳይሰራን በፊት ገና በመንፈስ ዓለም ሳለን የእርሱን አምላክነት በደንብ አድርጎ አሳውቆናል፣ አሳምኖናል። አንተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል እዛው ላይ ሱረቱል አዕራፍ ላይ ሲናገር እኛ ከዚህ ዘንግተን ነበር ረስተን ነበር እንዳትሉ የትንሣኤ ቀን ብሎ ይነግረናል ማለት ነው። ያ ነው። ስለዚህ ሰው ሲፈጠር ሙስሊም ነው የምንለው በአንድ አምላክ በአላህ አማኝ ነው የምንለው ከዚህ አንጻር ነው። ይህን አላህ በቁርአን ላይ በግልጽ ይናገራል። አላህም ራሱ በሐዲስ አልቁድሲ ላይ እኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን እያለ ይናገራል። እኔ ሰዎችን ባሮችን በእኔ ቀጥ ባለው መንገድ ላይ በእስላም ላይ ፈጠርኳቸው፣ ከዚያም በኋላ ግን ሰይጣናቶች አሳቷቸው ከእኔ መንገድ እያለ ይናገራል። አይ ሌላ ጥያቄ አለ?